ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ሐሙስ የሚያዝያ 29 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። ጀነራል አበባው ታደሰ መከላከያ የህወሓትን አገር የማፍረስ ወረራ አክሽፏል አሉ። በአማራ ክልል ግጭትና ሁከት ለመፍጠር በተንቀሳቀሰው የሀገር ውስጥ ባንዳና ጽንፈኛ ሲሉ የጠሩት ቡድን በጠንካራ ምት እንዲከሽፍና ቅስሙ እንዲሰበር ተደርጓል ብለዋል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። ስልጣን በኃይል የተቆጣጠረው ህወሓት ለድርድር ዝግጁ መሆኑን ገለጸ። የፌዴራል መንግስት ህገወጥ በሚል ውድቅ ባደረገው ምርጫ የተመረጠው የትግራይ ክልል ምክር ቤት ወደ ስራ የመለሰው ህዝባዊ ወያኔ ሓርነት ትግራይ ህወሓት ያለ ቅድመ ሁኔታ ለሚደረግ ድርድር ዝግጁ መሆኑን ገልጿል። የዜናችን አካል ነው። የኢትዮጵያ አጠቃላይ ዕዳ 51.8 ቢሊዮን ዶላር መድረሱ ተገለጸ። የኢትዮጵያ አጠቃላይ የውጭና የሀገር ውስጥ ዕዳ 51.8 ቢሊዮን ዶላር መድረሱን የገንዘብ ሚኒስትሩ አቶ አህመድ ሺዴ ለፓርላማው አስታውቀዋል። ተጨማሪውን ይዘናል። ከውጭ የዲሞክራቲክ ኮንጎ ፕሬዝዳንት የስልጣን ዘመናቸውን እንደሚያራዝሙ ተናገሩ። የዲሞክራቲክ ሪፐብሊክ ኮንጎ ፕሬዝዳንት ፌሊክስ ቴሽኬዲ ቀጣዩ ምርጫ መቼ ይካሄዳል የሚለው የሚወሰነው በአገሪቱ ምስራቃዊ ክፍል ያለው ግጭት ማብቃት ላይ እንደሚሆን ተናግረዋል። በዝርዝር እናደርሳችኋለን። ዜናዎቻችንን በዝርዝር እናቀርባለን። በቅድሚያ ጀነራል አበባው ታደሰ መከላከያ የህወሓትን አገር የማፍረስ ወረራ አክሽፏል አሉ። በአማራ ክልል ግጭትና ሁከት ለመፍጠር በተንቀሳቀሰው የሀገር ውስጥ ባንዳና ጽንፈኛ ሲሉ የጠሩት ቡድን በጠንካራ ምት እንዲከሽፍና ቅስሙ እንዲሰበር ተደርጓል ብለዋል። የሰሜን ምዕራብ እዝ ሊሰነዘርበት የሚችልን ማንኛውም ጥቃት የመከላከል ብቃት አለው ሲሉም ጀነራል አበባው ታደሰ አስታውቀዋል። የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ ዛሬ ሚያዝያ 29 ቀን 2018 ዓ.ም በሰሜን ምዕራብ እዝ የግዳጅ ቀጠና ተገኝተው የሰራዊቱን ወታደራዊ አካላዊና ስነ ልቦናዊ ዝግጅት ተመልክተዋል። በጉብኝታቸው ወቅትም እዙ ከታሪካዊ ጠላቶችም ሆነ ከውስጥ ባንዳዎች ሊሰነዘርበት የሚችልን ጥቃት ለመመከትና ለመደምሰስ በሚያስችል የዝግጁነት ደረጃ ላይ እንደሚገኝ አረጋግጠናል ሲሉ የመከላከያ ሰራዊት ገልጿል። ጀነራል አበባው ለሰራዊቱ ባደረጉት ንግግርም የእዙ ታሪካዊ ሚናን ሲያብራሩ ሰሜን ምዕራብ እዝ መከላከያ የሰጠውን ግዳጅ በላቀ ጀግንነት እየፈጸመ የመጣ የተቋማችን አስተማማኝ እዝ ነው ብለዋል። ምክትል ጠቅላይ ኤታማዦር ሹሙ አክለውም እዙ የህወሓትን አገር የማፍረስ ተከታታይ ወረራ በመመከትና ሀገርን በማጽናት የነበረውን ሚና እንዲሁም በአማራ ክልል ግጭትና ሁከት ለመፍጠር በተንቀሳቀሰው የሀገር ውስጥ ባንዳ በሆነው ጽንፈኛ ያሉት ቡድን በእዙ ጠንካራ ምት እንዲከሽፍና ቅስሙ እንዲሰበር መደረጉን ገልጸዋል። የኢትዮጵያ ጠላቶች ሀገሪቱን ለማዳከም ሌት ተቀን እንደሚሰሩ የጠቀሱት ጀነራሉ መከላከያ ሰራዊቱ ግን ይህንን ሴራ በማክሸፍ የህዝቡን ሰላምና ደህንነት የማስጠበቅ ኃላፊነቱን እየተወጣ መሆኑን አስታውቀዋል። እናንተ የአባቶቻችሁን የጀግንነት ታሪክና አደራ ተቀብላችሁ ኢትዮጵያን ለመጪው ትውልድ ለማስረከብ ላደረጋችሁ ተጋድሎ ኢትዮጵያና ተቋሙ ይኮረባችኋል በማለትም ጀነራል አበባው ለሰራዊቱ አባላት ላስተላለፉት መልእክት ገልጸዋል። የሰሜን ምዕራብ እዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ በበኩላቸው እዙ የተሰጡትን ተደራራቢ ግዳጆች በብቃት መወጣቱንና ለቀጣይ ተልዕኮችም ከመቼውም ጊዜ በላይ ዝግጁ መሆኑን በድጋሚ አረጋግጠናል ሲሉ መከላከያን ጨምሮ ገልጸዋል። ስልጣን በኃይል የተቆጣጠረው ህወሓት ለድርድር ዝግጁ መሆኑን ገለጸ። የፌዴራል መንግስት ህገወጥ በሚል ውድቅ ባደረገው ምርጫ የተመረጠውን የትግራይ ክልል ምክር ቤት ወደ ስራ የመለሰው ህዝባዊ ወያኔ ሓርነት ትግራይ ህወሓት ያለ ቅድመ ሁኔታ ለሚደረግ ድርድር ዝግጁ መሆኑን ገልጿል። ለሰላማዊና በድርድር ለሚመጣ መፍትሄ ዝግጁ መሆኑን አስታውቋል። ህወሓት ከፌዴራል መንግስት የቀረበውን ቀጠናውን ለማተራመስ ከሱዳን መንግስት እየተባበረ ነው የሚል ክስ መሰረት የለሽ በማለትም ውድቅ አድርጓል። ህወሓት ይህንን ያለው ትላንት ረቡዕ ሚያዝያ 28 ቀን 2018 ዓ.ም ለውጭ ጉዳይ ሚኒስቴር ምላሽ ለመስጠት ባወጣው መግለጫ ነው። ሱዳን ከኢትዮጵያ ግዛት የተነሳ ድሮን በዋና ከተማዋ ካርቱም የሚገኘውን ዓለም አቀፍ አየር ማረፊያ እንዳጠቃ በመግለጽ ላቀረበችው ክስም ማክሰኞ ዕለት ምላሽ የሰጠው የውጭ ጉዳይ ሚኒስቴር የአገሪቱ ጦር የህወሓትን ቅጥረኛ ተዋጊዎችን እየተጠቀመ ነው በሚል ወንጅሎ ነበር። በሱዳን ጦርነት ውስጥ የህወሓት ቅጥረኛ ተዋጊዎችን በስፋት የመጠቀም ድርጊት መታየቱን የገለጸው የውጭ ጉዳይ ሚኒስቴር የሱዳን ጦር ለእነዚህ ቅጥረኛ ተዋጊዎች የመሳሪያና የገንዘብ ድጋፍ አቅርቧል ብሎ ነበር። የሱዳን ጦር ባደረገው ድጋፍም እነዚህ ኃይሎች በኢትዮጵያ ምዕራባዊ ድንበር በኩል የሚያደርጉትን ወረራ አመቻችቷል ሲልም ከሷል። ህወሓት ባወጣው መግለጫ ቀጠናውን ለማተራመስ ከሱዳን መንግስት ጋር እየተባበረ ነው በሚል የቀረበበትን ክስ በፍጹም እንደማይቀበለው አስታውቋል። ክሶቹ መሰረት የሌላቸው ኃላፊነት የጎደላቸውና በሐሰተኛ መረጃ ትኩረትን ለማስቀረት ተደጋግሞ የሚታይ አካሄድ ነጸብራቅ ናቸውም ብሏል። ህወሓት ቀጠና የመረ
መረጋጋትን በሚያናጉ ማንኛውም እንቅስቃሴዎች ውስጥ አልተሳተፈም ወይንም አልደገፈም ሲልም ራሱን ተከላክሏል። ሱዳን በትግራይ ጦርነት ወቅት ለተፈናቀሉ ሰዎች ሰብአዊ እርዳታና መጠጊያ መስጠቷን ማስታውሶ ይህ ሰብአዊ ድርጊትን ለተለዋዋጭ ፖለቲካ ትርክቶች እንዲያገለግል ለራስ ጥቅም ሲባል መጣመም የለበትም ብሏል። ከውጥረት መታቀብና ገንቢ ግንኙነት በቀጠናው አስፈላጊ የሆነበት ጊዜ መሆኑ የጠቀሰው መግለጫው እንዲህ አይነት ክሶች ውጥረትን እንደሚያቀጣጥሉ እንዲሁም ለተጠያቂነትና ለእውነተኝነት የሰላም ጥረቶች ያለውን አስቸኳይ ፍላጎት እንደሚጋርዱም ገልጿል። ህወሓት በመግለጫውም የሁለት ዓመቱን የትግራይ ጦርነት ስላስቆመ የፕሪቶሪያዊ ግጭት ማቆሚያ ስምምነት አንስተዋል። የትግራይ ህዝብ የተፈናቀሉ ዜጎችን በደህንነት በፈቃደኝነትና በክብር ወደ መኖሪያቸው እንዲመለሱ ማድረግን ጨምሮ ስምምነቱ በሙሉና በታማኝነት እንዲተገበር በትዕግስት ቢጠብቅም መቆየቱን ገልጿል። በምዕራብ ትግራይ የሚገኙትን ጨምሮ ኃይሎቻችን የተፈናቃዮች መመለስ በሰላማዊ ደህንነቱ በጠበቀና ስርዓት ባለው መልኩ እንዲካሄድ ለማድረግ ቁርጠኛ ናቸው ብሏል። ህወሓት አሁንም ለሰላማዊና በድርድር ለሚመጣ መፍትሄ ዝግጁ መሆኑን ገልጿል። ህወሓት ይህንን ያለው የፕሪቶሪያው ስምምነት በፌዴራል መንግስቱ ፈርሷል የሚል ክስ አቅርቦ በፕሪቶሪያው ስምምነት አማካኝነት ውድቅ ሆኖ የቆየውን የትግራይ ክልል ምክር ቤት እንዲመለስ ባደረገ ማግስት ነው። ከ6 ዓመታት በፊት በተደረገውና ፌዴራል መንግስቱ ህገወጥ ባለው ምርጫ የተቋቋመው ምክር ቤት ማክሰኞ ሚያዝያ 27 ቀን 2018 ዓ.ም ባደረገው ስብሰባ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልን በትግራይ ክልል ፕሬዝዳንት ተሾመዋል። በክልሉ አዲስ ርዕሰ መስተዳድር የተሾመው የፌዴራል መንግስቱ በዚህ ወር መጀመሪያ ለ1 ዓመት ስልጣናቸውን ያራዘመላቸውን ሌተናል ጀነራል ታደሰ ወረደን በመሪነት ስፍራቸው እንዳሉ ነው። ይህንን እርምጃ በተከተለም እስካሁን ከፌዴራል መንግስት በኩል ምላሽ አልተሰጠም። የክልሉ ምክር ቤት ስብሰባ እያካሄደ በነበረበት ዕለት ግን ተዋጊ ጀቶች በመቀሌ ከተማ ሲበሩ መታየታቸውን ነዋሪዎች ተናግረዋል። በመሆኑም ህወሓት በትላንቱ መግለጫው ለመሸከም ከባድ የሆኑ ተግዳሮቶች ቢቀጥሉም ለሰላማዊና በድርድር ለሚመጣ መፍትሄ ያለን ቁርጠኝነት እንደተጠበቀ ነው ብሏል። ለሰላም ለመረጋጋትና ለገንቢ ግንኙነት ያለን የማይናወጥ ቁርጠኝነት በግልጽና በድጋሜ እናረጋግጣለን ሲልም አክሏል። ያለ ቅድመ ሁኔታ ለሚደረግ ድርድር ዝግጁ መሆኑንም ህወሓት አስታውቋል። ዘላቂና ፍትሃዊ ሰላምን ለማረጋገጥ ያለምንም ቅድመ ሁኔታ ለሚካሄድ ተአማኒ፣ አካታችና ውጤት ተኮር የንግግር ሂደት ውስጥ ለመሳተፍ ዝግጁ ነን ሲልም አቋሙን ገልጿል። የኢትዮጵያ አጠቃላይ ዕዳ 51.8 ቢሊዮን ዶላር መድረሱ ተገለጸ። የኢትዮጵያ አጠቃላይ የውጭና የሀገር ውስጥ ዕዳ 51.8 ቢሊዮን ዶላር መድረሱን የገንዘብ ሚኒስትሩ አቶ አህመድ ሺዴ ለፓርላማው አስታውቀዋል። ሚኒስትሩ የ9 ወራት የስራ አፈጻጸም ሪፖርት ለህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ባቀረቡበት ወቅት እንደገለጹት መንግስት ከአሜሪካ ጋር በየዓመቱ 1 ቢሊዮን ዶላር የሚያገኝበትን አዲስ የድጋፍ ስምምነት ተፈራርሟል። በመሆኑም ከአጠቃላይ ዕዳው 3.5 ቢሊዮን ዶላሩ የውጭ ዕዳ ሲሆን ቀሪው 18.3 ቢሊዮን ዶላር ደግሞ የሀገር ውስጥ ዕዳ መሆኑን ጠቁመዋል። 22.1 ቢሊዮን ዶላሩ የፌዴራል መንግስት፣ 11.5 ቢሊዮን ዶላሩ ደግሞ የመንግስት የልማት ድርጅቶች ዕዳ ነው ተብሏል። 17.5 ቢሊዮን ዶላሩ የፌዴራል መንግስት ሲሆን የመንግስት የልማት ድርጅቶች ድርሻ 0.8 ሚሊዮን ዶላር ብቻ ነው። የልማት ድርጅቶች ዕዳ ዝቅ ሊል የቻለውን በማክሮ ኢኮኖሚ ማሻሻያው መሰረት ከንግድ ባንክ ተበድረውት የነበረውን ዕዳ ወደ ገንዘብ ሚኒስቴር በመዞሩ እንደሆነ ተብራርቷል። ሚኒስቴሩ ዕዳው በጣም ጤናማ በሚባል ደረጃ ላይ እንደሚገኝና የውጭ ዕዳ የመክፈል አቅምም እየጨመረ መሆኑን ገልጸዋል። በበጀት ዓመቱ ለዕዳ ክፍያ ከተመደበው 463.4 ቢሊዮን ብር ውስጥ ባለፉት 9 ወራት 226.5 ቢሊዮን ብሩ ተከፍሏል ተብሏል። በሌላ በኩል ከውጭ ሀብት አሰባሰብ ረገድ በ9 ወራት 3.1 ቢሊዮን ዶላር ለማግኘት ታቅዶ 2 ቢሊዮን ዶላር የዕቅዱን 65.1 በመቶ ማሳካት ተችሏል። ከዚህ ውስጥም 914.2 ሚሊዮን ዶላሩ ከዓለም ባንክ የተገኘ ነው ተብሏል። አሜሪካ በየዓመቱ የምታደርገውን የ1 ቢሊዮን ዶላር ድጋፍ በተመለከተ ስምምነቱ በቅርቡ በካቢኔ እንደሚጸድቅ፣ ይህም ቀደም ሲል ተቋርጦ በነበረው ድጋፍ ምክንያት በጤና ትምህርትና ግብርና ዘርፎች ላይ ተፈጥሮ የነበረውን ጫና እንደሚያቃልል ተገልጿል። የዲሞክራቲክ ኮንጎ ፕሬዝዳንት የስልጣን ዘመናቸውን እንደሚያራዝሙ ተናገሩ። የዲሞክራቲክ ሪፐብሊክ ኮንጎ ፕሬዝዳንት ፌሊክስ ቴሽኬዲ ቀጣዩ ምርጫ መቼ ይካሄዳል የሚለውን የሚወሰነው በአገሪቱ ምስራቃዊ ክፍል ያለው ግጭት ማብቃት ላይ እንደሚሆን ተናግረዋል። ፕሬዝዳንት ፌሊክስ በአውሮፓውያን 2028 የስልጣን ዘመናቸው ሲጠናቀቅ ለሶስተኛ ጊዜ ለመሪነት መወዳደር እንደሚያስቡም ተናግረዋል። ይሁን እንጂ የፕሬዝዳንትነት ስልጣኑን የማራዘም ጉዳይ ሊሆን የሚችለው ዜጎችን በህዝብ ውሳኔ በማማከር ብቻ እንደሚሆን ገልጸዋል።
በኮንጎ ህግ መሰረት አንድ ፕሬዝዳንት መወዳደር የሚችለው 2 ጊዜ ብቻ ነው። ቴሽኬዲ 3ኛ የስልጣን ዘመን አልጠየቅኩም ብለዋል። ነገር ግን እየነገርኳችሁ ነው፣ ህዝቡ ለ3ኛ የስልጣን ዘመን ከፈለገኝ እቀበላለሁ ሲሉም በሰጡት ጋዜጣዊ መግለጫ ተናግረዋል። በተጨማሪም በምስራቃዊ የሀገሪቱ ክፍል ባለው ግጭት ምክንያት ምርጫ በታቀደው ጊዜ ሊካሄድ እንደማይችል ጠቁመዋል። ከሀገሪቱ መንግስት ጋር የሚዋጉት የኤም23 ታጣቂዎችን ባለፈው ዓመት ቁልፍ ከተማ የሆኑትን ጎማና ቡካቪን ጨምሮ በሰሜንና በደቡብ ኪቩ ክልሎች የሚገኙ ግዛቶችን ተቆጣጥረው ነበር። እንደ ፕሬዝዳንቱ ገለጻ ሁለቱን ክልሎች የማያካትት ድምጽ የመስጠት ሂደት ሊዘጋጅ ይችላል። የምርጫ ጊዜ ሰሌዳው ግን የሚወሰነው ግጭቱ በምን ያህል ፍጥነት ይፈታል በሚለው ላይ እንደሚሆንም አክለዋል። በ2023 ወደ ስልጣን የመጡት ቴሽኬዲ እንደ እድል ሆኖ ይህንን ጦርነት መቋጨት የማንችል ከሆነ በ2028 ምርጫ ማካሄድ አንችልም ብለዋል። በቤተ መንግስት በተካሄደው ለ3 ሰዓታት የቆየ ዝግጅት ላይ ከ200 በላይ ጋዜጠኞችና ደጋፊዎቻቸው ተገኝተዋል። የኮንጎ መንግስት በሩዋንዳ እንደሚደገፍ ከሚታመነው ኤም23 ታጣቂ ቡድን እንዲሁም በምስራቅ ኮንጎ ከሚገኙ ሌሎች አማጺ ቡድኖች ጋር ለዓመታት ሲዋጋ ቆይቷል። ሩዋንዳ ኤም23ን እንደምትደግፍ የሚያሳዩ በርካታ ማስረጃዎች ቢኖርም እገዛ ማድረጓን አስተባብላለች። ክልል ወታደሮቿ ያሉት ኮንጎ ውስጥ ባሉ ታጣቂ ቡድኖች ለተደቀነባት ስጋት የመከላከል እርምጃ ለመውሰድ መሆኑንም ትናገራለች። ፕሬዝዳንቱ በረቡዕ ዕለት ንግግራቸው ስልጣን ከመልቀቃቸው በፊት ቅድሚያ ሰጥተው የሚያከናውኑት ተግባር በዲፕሎማሲ መንገድ ሰላምን መመለስ እንደሆነም ተናግረዋል። አክለውም ግን የሰላም ሂደቱን እያደናቀፈች ነው ያሏትን ሩዋንዳ ወቅሰዋል። ሩዋንዳ በዲሞክራቲክ ኮንጎ የማዕድን ሀብት ትርፍ እያጋበሰች እንዲሁም ባለፈው ታህሳስ ላይ የተፈረመውን ስምምነት ትግበራ እያጓተተች ነው ሲሉም ከሰዋል። ቴሽኬዲ የአሜሪካ ታጣቂ ቡድኖችን ይደግፋል በሚለው በቀድሞ የፕሬዝዳንት ጆሴፍ ካቢሊ ላይ ቴሽኬዲ የአሜሪካ ታጣቂ ቡድኖችን ይደግፋል በሚል በቀድሞ ፕሬዝዳንት ጆሴፍ ካቢሊ ላይ ስለጣለችው ማዕቀብ አንስተዋል። ሁኔታው እጅግ የተበላሸ ሲሉ የገለጹት ፕሬዝዳንቱ በአንድ ወቅት የዲሞክራሲ ለውጥ ቀያሽ ተብለው የተወሰዱት ሰዎች መቃብር ቆፋሪዎች ሆነዋል ብለዋል። ፕሬዝዳንቱ ለተጨማሪ ጊዜ ስልጣን ላይ ስለመቆየት የተናገሩትም ተቃዋሚዎችና ሌሎች በቡድኖች ከ2 ጊዜ በላይ በመሪነት ለመቀጠል እያሰቡ ነው የሚል ክስ በቅርቡ ካሰሙ በኋላ ነው። ባለፈው መጋቢት ላይ ህዝበ ውሳኔ እንዲዘጋጅ የሚደረግ ረቂቅ ህግ ለፓርላማ ቀርቧል። ደጋፊዎች የህዝብ ውሳኔ ረቂቅ ህጉ ዲሞክራሲን እንደሚያጠናክር እርምጃ አድርገው ያቀርቡታል። ተቃዋሚዎች ግን የፕሬዝዳንቱን የስልጣን ዘመን ላይ የተቀመጠውን ገደብ ለማሻሻል የተደረገ የተሰላ እርምጃ ነው ሲሉ ተችተውታል። የቴሽኬዲ በስልጣን መቆየት የኮንጎን አለመረጋጋት ያባብሰዋል በማለትም ዲሞክራሲያዊ ስርዓት እንዲከበር ጠይቀዋል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።